ብዙዎቻችን ለስሙ እንጸልያለን፣ ቤተክርስቲያን እንሄዳለን። እንደኛ ግን ሐሜተኛ ማንም የለም። የኪዳነ ምህረት ፕሮፋይል ታረጋለህ፣ ሰው ታወዳድቃለህ። የቅዱስ ገብርኤል ፕሮፋይል ታረጋለህ፣ ሰው ትጠላለህ። መድኃኒዓለም አባቴ ከጎን ይሁንልኝ ትላለህ። አንተን ከሰው ጎን አይደለህም። ለምን ከጎን ይሆናል? ለሰው የሆንከው ነው የሚሆንልህ። እሱ ልንገርህ፣ ያንተ መስታወት ነው እግዚአብሔር። በቃ ልብህ ነው የሚያየው። ተንኮለኛ ሆነ አይሳካልም እዚህ ዓለም ውስጥ ነው የሚየለው ማን እንዲህ ማለ የምትሉት አካውንት እኮ ነው ያልሆነ አካውንት ጓደኛዬ ስለሆነ አይደለም። እንዲህ ይሰራል እንዲህ ማለ የምትሉት አካውንት እኮ ነው። እንዴትም ሊሰለቻቸው አይገባም። 20 ሰዎች እነዛ 20 ሰዎች ሰለቸች የምትሉት 20 ሰዎች ተውት። ሌላውን እውነት ለመናገር እግዚአብሔር so you have to respect እውነት ለመናገር አንተ ምን ዘርተክ ትሰለቸናለህ ካለ እውነት ነው። እግዚአብሔር ሃይ ሙሉም ፌክ አካውንት ከዛ 5-6 ፌክ አካውንት ይኖራቸዋል። ብዙ ይመስላል እንጂ እንደዛ የሚባል ነገር የለም። ዝም ብላችሁ ተው። እንደዚህ የሚባል ነገር የለም። እውነት ለመናገር አንተ አትጃጃል ጅል ደነስ ምንስ ገንፎ ሽንኩርት ይገባልኝ አንዴ አንተ ምን ይናል? እኔ እኮ ድህነት ያስተማረኝ ሰው ነኝ። ብዙ ነገር አውቃለሁ። እሺ ጋይስ አዶናይ ምን አርጓችሁ ነው? አረ ወሬውን እንጨርሰው እንጂ ትኩስ ወሬ ላይ ያቆመን ምን አርጓችሁ ነው? ቆይ እኔ አሁን ቲክቶክ ላይ ሰሞኑን አልነበርኩኝ አላውቅም። ምን በድሏችሁ ነው? በዛብኝ ስማው እንደፈስ ቅዱስ ምን አርጓችሁ ነው? ቆይ ስለ ማማሬ እናወራለን። ምን በድሏችሁ ነው? እግዚአብሔርን እንዴ ትሬንድ አረጉት እኮ እንዳለ ሰለቸን ኮመንቱ እንዳለ ሰለቸን አቤት ሀበሻ ግን ሁሌ ምክር ሰለቸን። ወይ እግዚአብሔር አምላኬ ከጠቀም ተወስደዋለ ግዴታ እኮ እሱ ኮሜንት ላይ ሄዳችሁ እኮ ሰለቸን ብለህ መጻፍ እኮ አይጠበቅብህም። መጠበቅ እኮ አይጠበቅብህም። ምክር ከሰለቸክ የሚረግጥ ሰው ጋር ሄድ ነው። ማሜ ጋር ሄድ። አሁን እንዳንተ አይነቱ ምክር የማትፈልግ ሰው ማሜ እናትህ ትነፋ ሲልክ ውላክ ልክ ያስገባል። ቅማላም እያለክ የሚሰድብ ማሜ ጋር መረገጥ ነው። እኔ አሁን ለምሳሌ የተመቸኝ ምግብን ነው ማነሳው። የማልወደው ምግብ ላይ አላነሳም። ምኑ ነው የማብዛት ላይክ ምክር አዶናይ አትምከራቸው፣ እርገጣቸው። ቁሙ ኢትዮጵያ ውስጥ ሰው አስደሳች ከሆንክ አያልፍልህም። ቢዝነስ አይሳካ፣ ሶሻል ሚዲያ አይለወጥ፣ አንተ አትቀየር። እድሜ ልካችን እዛው ለዛው ጎረቤት እንኳን በሰላም እንደዚህ ዌልካም ቱ ምን ያረጋ ነው? ምን ጀመረ? ምን ሆነሽ ደግሞ? ምናምን God damn መልካም tired of your fucking culture man. I'm tired of this shit. Wake up ወንድሜ። ለምን ኢንተርናሽናል ያልሆኑ ይመስላችኋል? እዚሁ እየተያያዝን ነዋ። እዚሁ የሚፈጠረው ነገር አይታወቅም። ሳልሰራ ምን ያንተ እኩል መሆን አለብኝ? God damn ተው ጋይስ፣ ባልጠፋ ሰው አዶኒን መሸንቆር ምናምን ተው። በእውነት ይደብራል። አንድ ያለን ወርቃችን እሱ ነው። በሱ አትምጡብን። እኔ ላይ ስፔሻሊ እኔ በጣም ነው የምወደው። በጣም የዋ በጣም እኔ ሰው እንደዚህ አይቼ የማቅ ልጅ ነኝ። አንድ ሰው ምን እንደሆነ እንደዚህ አይቼ አውቃለሁና ይሄ ልጅ በጣም የዋ ነውና በእውነት እንትን አትበሉት። ግን ደግሞ በአንድ በኩል ሳስበው ደግሞ አዶንዬ እኔ ቲክቶክ ከጀመርኩ 5 ወር ሆኖኛል። አንተን ካወቅኩ ደግሞ 3 ወር ምናምን ሆኖኛል። እኔ ስላንተ አንድ ሰው 2 ሰው ነው ሲያወራ የሰማሁት እንጂ አሁን ላይ ስላንተ ማንም ምንም እያለ አይደለም። አንተ ራስህ ምን እኔ በውስጥ በኮሜንት እየጻፉልህ ነው፣ በውስጥ እየጻፉልህ ነው፣ እየደወሉልህ ነው። አይ ዶንት ኖ። ግን እኔ እዚህ ሀገር እኔ ኢንተርኔት እና ውሃ መብራት ጠፍቶ አያውቅም። አለው 5 ወር ሙሉ ኢንተርኔት ላይ አለውኝ። አንድም ቀን ስላንተ ክፉ ነገር ሰምቼ አላውቅም በእውነት። ምናልባት እሸቱ በተናገረው ነገር ከሆነ እሸቱ መላውን ቲክቶከር ነው ያለው። መላውን ቲክቶከር ስልክ ይሄ ዘመናዊ በቃ ቲክቶክን ይሄ ዓለማዊ ነገር እየሰራ መንፈሳዊ ነገር ላይ እንትን የሚልን ሰው ነው ያለው እንጂ አንቺን ብቻ መርጦ አላለምና
አዶኒ እንደኔ እንዳሸብች ይኸውልሽ እኔንም እንደዚህ ያሸበተኝ ያለ እድሜ ያንዳንድ ሰው ወሬ ነውና ብራዘሯ ስቴይ ስትሮንግ ኦኬ። እኛም ከሸበትም በኋላ ነው የነቃ ነው እና ወንድሜ እንወዳሃለን እናከብረሃለን። አሁን ደግሞ በቃ ባንን አንተ አሁን ገንዘብ የምትይዝበት ንብረት የምታፈራበት ታይም ነው እንጂ በቃ ገባ አንተ ወጪዎች ነው አሁን ወጪ በጣም እያበዛ ነው። ሁሉ ቪዲዮዎችን ሳይ ምናምን ነገር ሄደህ የምታወጣቸው ወጪዎች አላስፈላጊ ናቸውና ወንድሜ ገንዘብ በልጅነት ነው። ጉልበት ባለ ሰዓት ያልያዝከውን ገንዘብ እድሜ ከሄደ በኋላ መቼም አታመጣውምና ወንድሜ በእውነት ይሄ ወንድማዊ ምክሬን ነው የምመክርክ። ንብረት ያዝ፣ ገንዘብ ያዝ እንጂ ብዙ ወጪ አታብዛ። ብዙ ወጪ እያበዛ ነው ወንድሜ። አይ ነው ላይፍ ኢዝ ሾርት ቢሆንም ደግሞ ፊውቸር የሚባል ነገር አለ። እኛ ሁሌ ከጎንነክ ካንተም ጎን አንተን ከሚወዱ ሰዎችም ጎንነን እና ይመችሽ ብራዘሯ። ይሄ ቪዲዮ ከተመቻችሁ ጋይስ ላይክ፣ ኮሜንት፣ ፎሎ ማድረግ እንዳይረሳ። እናንተንም በጣም ነው የምወዳችሁ። ጆን ዳንኤል እና አዶናይ ሊጋጠም ነው። ትናንት አዶናይ ይህንን ፎቶ ከፖስተ በኋላ ጆን ዳንኤል ላይፍ ላይ ይህንን ብሏል። በቃ እኔን መደባደብ የሚፈልግ ካለ ይደውልልኝ፣ ዱርዬ ነኝ እኔ። ይህንን ያየው የኤምኤምኤ ፋይት ኮሚቴ ይዛቸው ከአንድ ወር በኋላ መጋጠም እንደሚችል ተናግሯል። ያንንም ከተናገረ በኋላ አዶናይ ለቀቀውን ፎቶ አጥፍቶታል። ጋጠሙ ግን ማን ያሸንፋል? ኮሜንት ላይ ሀሳባችሁ ወደ መድረኩ እና የህዝብ ነው 200 ዓመት ራሱን የሚቀይር እኛ ራሱ ተቃጠልን እኮ። እሺ ተማሪዎች ትላንት ተምረን ነበር አይደል? አዎ ተምረን ነበር። እሺ ፊሽ ማለት ምን ነበር ያልኩት? የሚያስታውሰኝ አለ? አሳ ማለት ነው። በጣም ጎበዝ ቤቲ። እሺ ሰልፊሽ ማለት ምን ነበረ? የሚያስታውሳለ? ሰልፊሽ ማለት ይኸው ቲቸር ይኸው። እሺ ምን ማለት ነው? አሳ ነባሪ። ጋዴም ሺ ከብት ህንቡጥ ህንጭጭ ነው አንተ ቅርሻታም። እሺ በቃ የሆነች አንድ እከካም አለች። በስመ አብ እከካም በቃ እና በቃ እኔ ምንም ሁኔታዋ ራሱ ግራ ገብቶኛል። በቃ የሆነ አንዳንዴ ባህሪዋ ቀይር ይልብኛል፣ አንዳንዴ ፍቅር ትሆናለች፣ አንዳንዴ ደግሞ እሳት የላሰች እሳት ጎርሳ ትመጣለች። ቂጧን ዘጥ እያለች ትኖራለች። ወሬዋ እንዳለ ከወገብ በታች እከካም። መፍትሄ ነው። አንድ ደቂቃ ቀጥል። ምን አገባሽ? መፍትሄ እኮ ነው። ወሬዋ እንዳለ ከወገብ በታች፣ ፈሷ ደግሞ ሚዩት እያደረገች ነው የምትፈሳው። ፈሷን ሚዩት እያደረገች ትፈሳለች። እና የሆነ ቀን እንደውም በጣም ኃይለኛ ድርቀት ይዟት የሆድ ድርቀት ይዟት አልወጣ አላትና በጸሎት አንቺ ከካ አለቀ። ወይ ብዙ ብታማ ደስ ይለኝ ነበረ። ሂሳባው ላይ ይወጣ አለቀ። ብታማ ደስ ይለኝ ነበር። ወይ እኔ ራሱ አፌን አሹዬ ነበር፣ ግን ሂሳቡ አይበቃማ። የባምቢ ቀረጣ ጊዜ በጣም ብዙ ሜሞች አይቻለሁ እና ልክ እንደዚህ ነበር የተቀመጥከው። እዚህ ጋር የሆነ የተወጠረ ነገር ነበረ። ሀቅ ነው የምናገረው፣ ህዝብ በፊት አባሽ የተወጠረ ነገር ነበረ። ሱሪ ነው ወይስ በሰዓቱ ተነስቶ ነበር? ማን የሚነሳው? ወንድሜ አሳስቦ ስለጠየቀኝ በጣም አመሰግናለሁ። ብልቱ አይ ግን ከሜሙ ይልቅ ቪዲዮን አይተዋል? ሙሉ ዩቲዩብ ላይ አላየሁትም እኮ እና ያው አሁን እኮ በቃ ሁሉም ሰው ጀጅ እያደረገ ነው ተነስቶ እንትና እንደዚህ ነው እንትና እንደዚህ ነው። እና ሙሉ ቪዲዮ ለምን እንደዛ ሆነ የሚለውን ደግሞ ጠይቅ። ልትረዳው ትችላለህ። ዩቲዩብ ካየው በኋላ ሜም ኤዲት ነው ታውቃለህ። ኤዲት ተደርጎ ነው የሚመጣው። ያው ያለውን የሚያደርጉት መቼስ ከተውባ አይደለም ከተው አይደለም። እሱማ ግን ለምን እንደዛ ሆነ የሚል ጥያቄ። አዎ በመዳበስ ብዛት ነው አይደል እኮ። መዳበሱን ስላየው እኮ ነው ሜሙ ላይ። ለዛ ነው ያልገባል። እሺ ወይስ በፊትም ጀምሮ እንደዚህ ነበር? ምን ሆነ ነው ጀስ ልድረው ነው ለእት በቃ ይናገር። ምንድን ነው በቃ ምንድን ነው የቆለልከው? ሁሌ የለስ እንትን ነው ይሄ
ሶፋውን ታቋዳ አንሸራትታል። አይተዋል። አይ ቲንክ አለ ሶፋው ከስር ሲስበው ሱሬ ከፍ አለ እና ብዙ ነገሮች ወጥሮ ያዘኝ። ቶማስ ማስረዳት ስለማይችሉ ብዙ ነገሮቹ ይገናሉ። በቃ ወጥሮ ያዘኝና ጀስት እንደዛ ተፈጠረ ያለው ወጣ። yes እሺ፣ ሰላም እንዴት ናችሁ ተማሪዎች? እሺ፣ ሰላም ነው። ደህና ምናምን አትሉም እንዴ? አንልም አትሉም? እሺ፣ አዲሱ አስተማሪያችሁ ነኝ። ተነግሯችኋል መቼማ። ምንድን ነው? ምን ይመስላል? ተረጋጉ። ሰው አይመስለኝም። አይ ነው ትጭውታላችሁ። የመጀመሪያ ክላሳችን እንደመሆኑ መጠን በቀልድ በጨዋታ ነገር እንጀምራለን። ታሪክ ነግራችኋለሁ። ምን ታሪክ ነግራችኋለሁ? የጦጣዋና የዝንጅብል። አረ ይህን ዝንጅብል ሳይቆረፍድ አፍሉ። አላወቅም እንዴ? እኮ ኬጂቱ ነው። እንደማንም ህፃን ታሪክ ምን አይናል? ታሪክ እናሰራ። አረ ይወጣ በሩን ክፈት። ፍቅር ብቻ ይኖረን እንጂ ቆሎ ቁርጥመን እናሳልፈዋለን። ትዳር ነው እንጂ እድር ነው እንዴ የምናቋቁመው በንፍሮና በቆሎ ደፋር። ታዲያ አንቺ እኮ ለቆሎም ረፍዶብሻል እኮ። ጥርስሽ ይችላል። እድሜሽ ስንት ነው? ትልቅ ሰው አይደለች? ትልቅ ሰው ነች። በጣም ትልቅ ሰው ነሽ። አረፈደም እንደዚህ አይነት ሐሳብ አንስቶ ለመወያየት በእርሶ እድሜ። በእውነት እንደው መቄዶንያ ሞልቶላቸው አፈሳሪ ጀምሮ አንደኛ ታፋሽ አንቺ ነሽ። እውነት ለመናገር ረፍዷል ለማለት ነው። ረፍዶብሻል። በእውነት ርዕስ ቀይሪ። አልሄደም ከእርሶ ጋር አልሄደም። በእውነት አልሄደም ከእርሶ ጋር። ትልቅ ሰው ነው። ለመውለድ ለመክበድ ያሉት አመት ግፋ ቢል 3-4 ነው። ስለዚህ ይጠቀሙበት ለማለት ነው። አባ አቤት ሰላም ነው? እንዴት ነህ? ቅድም ዶሮ ልሸጥልህ ነው ያልኩት ልጅ ነው። ዶሮ ሻጩ ነህ እንዴ? አዎ እኔ እኮ ነኝ። የሰፈር ሰው አጣይቀ እዚህ ሰፈር ነው ሲሉኝ ተከትዬ መጥቼ ነው። አያፍቺ ቅድም አንገቷ ያምራል ምናምን ያልከኝ ዶሮ ነች። አዎ በጣም የወደድኳት ዶሮ ነበር። አዎ ለ50 ብር ብዬ እኔ 2000 ብር ብዬ አንተ 1950 ብለኸኝ አይደል አንዳንዷን። እና አሁን ደግሞ በቃ እኔ ልክሰርና 7,700 እንድትወስዳቸው ነው የመጣሁት። ወይ ገዛው እኮ ነው። ገዛህ እንዴ? በቃ ዝም ብለን ስለወደድካቸው ነው ውሰዳቸው። ዝም ብለህ በቃ ወይ በቃ እነዚህ ነው ገዛው። ቅድም እንደዛ ስለምንም ቢበላ ገዛው። አሁን ያልመጨመጫለውና በመሃላችን ሰው ገባ። ምን ላድርግ? እሺ በቃ ዝም ብለው ውሰዳቸው። ወይ ገዛው አልኩህ እኮ አባ። አሰማም እንዴ? ኧረ በእግዚአብሔር በእናትህ ሁሌ እኔ እዚህ ስራ ውስጥ የገባሁት አስቤበት አይደለም። አሪፍ ነበረኝ፣ መኪና ነበረኝ። እና ታዲያ ናፍጣ፣ ቤንዚን ቺፕቼ አንድ እዚህ ደራረብብኝ። 2 ሳምንት ሙሉ ሳልሰላስቀር አቆምኩት ቤቴ። ከዛ 5 ዶሮ ገዛው፣ አንድ ለቤት አስቀመጥኩኝ፣ አንዷን ሸጥኩኝ። ያው 1 2 እነዚህ ናቸው። በቃ ውሰድልኝ በእግዚአብሔር ይጃ